በነገራችን ላይ ህግ መነሻ አለው። መነሻው ደግሞ በአንድ በኩል የሰው ልጅ በራሱ ላይ የማዘዝ ሙሉ ነፃነት ሊሰጠው ይገባል። አንቺን የሰራሽ ግን ሌላ ፈጣሪ አምላክ ነውና ራስሽን ማጥፋት ሙሉ በሙሉ ያንቺ ጉዳይ ነው ተብሎ ሚተውልሽ ነገር አይደለም። ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ መሐመድ አሊ መሐመድን በማናቸውም ፍርድ ቤት ጠበቃና የህግ አማካሪ እንዲሁም የፍትህ አካል የሆነውን በተለያዩ ማህበራዊ ጉዳዮች ሲሳተፍ የምታውቁት በማህበራዊ የሚዲያ አማራጮች ደግሞ ንቁ ተሳትፎ በማድረግ ህግና ተያያዥ ጉዳዮችን ሲያስተዋውቅ በስፋት የሚታወቀውን ጎምቱን ሰው አቴና ስቱዲዮ እዚህ ጠርተን ህጉ ምን ይላል ስንል የተለያዩ ጥያቄዎችን አቅርበንለታል። በጣም እንደ ሀገር እየተቸገርንበት ብዙ ወጣቶችን እያጣንበት ያለነውን ራስን ማጥፋትን አንስተን ብዙ ተነጋግረናል። ሰዎች ራሳቸውን እንዲያጠፉ ምክንያት የሚሆኑ ሰዎች፣ አንድ ሰው ራሱን እንዲያጠፋ ከጀርባ ሆኖ ምክንያት የሆነ በተለያየ መንገድ ራስን ወደ ማጥፋት መጥፎ ውሳኔ እንዲደርስ ያን ሰው የገፋፋ ያነሳሳን ሰው ህጉ ምን ይላል? ይቀጣዋል? የተደነገገስ ነገር አለ? ራስን ማጥፋትስ ወንጀል ነው? ምናልባት ራሱን የማጥፋት ሙከራ ያደረገ ሰው ቢተርፍ ራስን በማጥፋት ወንጀል ይጠየቃል? ራሳቸውን የሚያጠፉ ሰዎች እዛ ድርጊት ላይ እዛ ውሳኔ ላይ መጨረሻ እንዲደርሱ ምክንያት የሚሆኑበት ደግሞ መንገድ የተለያየ ሲሆን እነዛ ሰዎች ይጠየቃሉ ወይ? መሐመድ አሊ መሐመድ ዲግሪውን እንዲሁም ሁለተኛ ዲግሪውን በህግ ነው የሰራው። በዓለም አቀፍ ህግ ያበላል ስንልም ጠይቀናል። እነዚህንና ከህግ ጋር ተያያዥነት ያላቸውን ብታውቋቸው ትጠቀሙባቸዋላቸው ያልናቸውን እውነታዎች ከህግ አንጻር ህጉ ምን ይላል፣ ስለዚህ ህጉ ምን ይላል እያልን ቆይታ አድርገናል። ይህ በቅርብ ቀን በአቴና እንግዳ ይቀርባል። እናንተ አቴናን ሰብስክራይብ አድርጋችሁ ጠብቁን። እኛ አቴና ሚዲያ ነን። ሰው እናከብራለን።